የፋርስ ባህረ ሰላጤ ውሃ ዛሬም እንደወትሮው ረክቶ ይታያል። የንግድ መርከቦች የዓለምን የነዳጅ ጥም ለማርካት ጉዟቸውን ቀጥለዋል። ነገር ግን ከዚህ ሰላማዊ የሚመስል ገጽታ በስተጀርባ መላውን ዓለም ሊያናጉጥ የሚችል በስውር የሚንተከተክ ውጥረት አለ። ይህ በፖለቲካ ንግግሮች፣ በወታደራዊ ልምምዶችና በስውር ማስጠንቀቂያዎች የሚገለጽ በማንኛውም ቅጽበት ወደ ግልጽ ጦርነት ሊቀየር የሚችል አደገኛ ጨዋታ ነው። የኢራኑ የበላይ መሪ አያቶላህ አሊ ካሜኒ አሜሪካ በሀገራችን ለምትፈጽመው ማንኛውም ጥቃት በመካከለኛው ምስራቅ ቀጠናዊ ጦርነትን ሊያስነሳ እንደሚችል ማስጠንቀቃቸው የዚህን ሁኔታ ስጋት በጉልህ አሳይቷል። ይህ ማስጠንቀቂያ ፕሬዚዳንት ዶናልድ ትራምፕ በቅርቡ በኢራን የተካሄዱትን ሀገር አቀፍ ተቃውሞዎች ተከትሎ እስላማዊ ሪፐብሊክን በወታደራዊ እርምጃ እመታለሁ ማለታቸውን ተከትሎ የመጣ ሲሆን በሁለቱ ሀገራት መካከል ያለውን ውጥረት የበለጠ አባብሶታል። የ86 ዓመቱ አዛውንት አያቶላህ አሊ ካሜኒ ይህንን ቀጥተኛ ማስጠንቀቂያ የሰጡት ፕሬዚዳንት ትራምፕ የጦር አውሮፕላን ተሸካሚዋን ዩኤስኤስ አብርሃም ሊንከንና ተያያዥ የአሜሪካ የጦር መርከቦችን ወደ አረብ ባህረ ሰላጤ መላካቸውን ተከትሎ ነው። መርከቦቹ የተላኩት ቴህራን በአገር አቀፍ ደረጃ በተቀሰቀሱ ተቃውሞዎች ላይ ደም አፋሳሽ እርምጃ ከወሰደች በኋላ ነው። ፕሬዚዳንት ትራምፕ የኃይል እርምጃ የወስዱ እንደሆነ እስካሁን ግልጽ አይደለም። በተደጋጋሚ ኢራን ለመደራደር እንደምትፈልግ ገልጸው የቴህራን የኒውክሌር ፕሮግራም በድርድር ሊፈታ የሚገባ ሌላ ጉዳይ መሆኑን አንስተዋል። ይሁን እንጂ ካሜኒ በበኩላቸው ሀገር አቀፍ ተቃውሞዎቹን መፈንቅለ መንግስት ሲሉ የጠሯቸው ሲሆን ይህም መንግስት ያለውን አቋም ይበልጥ ያጠናከረ ነው። ተቃውሞ ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች መታሰራቸው ይነገራል። በኢራን የሀገር ክህደት ወንጀል የሞት ቅጣት ሊያስከትል ስለሚችል በታሰሩት ላይ የጅምላ ግድያ ሊፈጸም ይችላል የሚል ስጋትን በድጋሚ ቀስቅሰዋል። ይህ ደግሞ ለትራምፕ እንደ ቀይ መስመር የሚቆጠር ነው። ኢራን በተጨማሪም በሆርሙዝ የባህር ወሽመጥ የቀጥታ ተኩስ ወታደራዊ ልምምድ እያደረገች ትገኛለች። ይህ የባህር ወሽመጥ በፋርስ ባህረ ሰላጤ መግቢያ ላይ የሚገኝ ጠባብ ስፍራ ሲሆን ከዓለም አጠቃላይ የነዳጅ ንግድ 1/5 የሚያልፍበት ስልታዊ ቦታ ነው። ኢራን በዚህ የሆርሙዝ የባህር ወሽመጥ የ2 ቀናት የቀጥታ ተኩስ የባህር ላይ ልምምድን ትጀምራለች ተብሎ ይጠበቃል። ይህ የባህር ወሽመጥ በዓለም ላይ ካሉ እጅግ አስፈላጊ የንግድ መስመሮች አንዱና ዋነኛው የኃይል አቅርቦት መንገድ ነው። በዓለም ላይ ከሚሸጠው ነዳጅ 1/5 የሚሆነው በዚህ የባህር መስመር በኩል የሚያልፍ ነው። በኢራንና በኦማን መካከል ባለው ጠባብ ቦታ ስፋቱ 33 ኪሎ ሜትር ወይም 21 ማይል ገደማ ነው። ኢራን ከዚህ ቀደም ጥቃት ከደረሰባት ይህንን የባህር ወሽመጥ እንደምትዘጋ መዛቷ ይታወቃል። ዋሽንግተን በአካባቢው ከሚገኙ ኃይሎቹ አቅራቢያ ማንኛውንም ደህንነቱ ያልጠበቀና ሙያዊ ያልሆነ ባህሪ እንዳታሳይ ኢራን አስጠንቅቃለች። የአሜሪካ ጦር ማዕከላዊ እዝ በልምምድ ወቅትም የአሜሪካ የጦር መርከቦችንና አውሮፕላኖችን ማስፈራራትም ሆነ የንግድ እንቅስቃሴ ማስተጓጎል እንደማይገባ አስጠንቅቆ ነበር። ይሁንና የኢራን አብዮታዊ ዘብ ጓድ በወሽመጥ ውስጥ የቀጥታ ተኩስ ልምምድ ማድረጉ ለዋሽንግተንና ለዓለም እየተላከ ግልጽ መልእክት ሆኗል። መልእክቱም በእኛ ላይ ጥቃት ከሰነዘራችሁ የዓለምን የነዳጅ አቅርቦት እናቆማለን፣ የዚህም ኢኮኖሚያዊ መዘዝ ለሁላችን ነው የሚል ነው። ይህ የኢራን ትልቁ የማስፈራሪያ ካርድ ነው። በአሜሪካ ግዙፍ የጦር መርከቦች ላይ በቀጥታ ጉዳት ማድረስ ባትችል እንኳ የንግድ መርከቦች እንቅስቃሴ ማስተጓጎልና የኢንሹራንስ ዋጋን በማናር የዓለምን ኢኮኖሚ ማናጋት ትችላለች የሚለው ግምት ሰፍቷል። የቀጠናው አለመረጋጋት ወዴት ሊያመራ ይችላል ለሚለው ጥያቄ መልስ አሁንም ማንም እርግጠኛ መሆን አይችልም። ዓለም ትንፋሹን ውጦ በትዕግስት እየጠባበቀው ይገኛል። የኢራኑ የበላይ መሪ አያቶላህ አሊ ካሜኒ አሜሪካ በአካባቢው ኃይሏን ማጠናከሯን በቀጠለችበት በአሁኑ ወቅትም ማንኛውም ጥቃት ቀጠናዊ ግጭትን ሊያስነሳ እንደሚችል ማስጠንቀቃቸው የፋርስ ባህረ ሰላጤ ንፋስ በውጥረት ሞልቶታል። በከፊል የመንግስት የሆነው የታስኒም የዜና ወኪል ካሜኒን ጠቅሶ እንደዘገበው አሜሪካኖች ማወቅ ያለባቸው ነገር ቢኖር ጦርነት ከጀመሩ በዚህ ጊዜ ጦርነቱ ቀጠናዊ ይሆናል ሲሉ ገልጸዋል። ዶናልድ ትራምፕ ከዚህ ቀደም ኢራን በከፍተኛ ደረጃ ውይይት ላይ መሆኗንና ይህም ተቀባይነት ያለው ውጤት እንደሚያመጣ ተስፋ እንዳላቸው ገልጸው ነበር። የኢራኑ ከፍተኛ የደህንነት ባለሥልጣን አሊ ላርጃኒ በበኩላቸው የድርድሩ ማዕቀፍ እየተሻሻለ መምጣቱን ተናግሯል። ትራምፕ በበኩላቸው በኢራን የኒውክሌር ባለቤትነት እንቅስቃሴና በመንግስት ላይ በተነሳው ተቃውሞ በተወሰደው የኃይል እርምጃ ጣልቃ እንደሚገቡ ዝተውም ነበር። አሜሪካ የጦር ኃይሏን የማጠናከር አካል አድርጋ የጦር አውሮፕላን ተሸካሚ መርከቧን ዩኤስኤስ አብርሃም ሊንከንን ወደ ቀጠና ላከች ሲሆን የአሜሪካ ማዕከላዊ ዕዝ ባሳለፍነው ሳምንት መጨረሻ ላይ መርከቧ በአረብ ባህረ ሰላጤ ውስጥ እንቅስቃሴ ላይ መሆኗን ገልጿል። ካሜኒ አክለውም ትራምፕ መርከቦችን እንዳመጣ በየጊዜው ይናገራል። የኢራን ሕዝብ በእንደዚህ አይነት ነገሮች ሊፈራ አይገባም ማለትም መልእክታቸውን አስተላልፏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ምላሽ ደግሞ የአሜሪካ ጦር ኃይሉ የጦር ኃይላችን በራሱ ግዛት ውስጥ የተኩስ ልምምድ እንዴት ማከናወን እንዳለብን ሊወስንልን እየሞከረ ነው ማለትም የትራምፕን ዛቻ አጣጥለዋል። ባሳለፍነው ቅዳሜ በኢራን የተከሰቱ 2 ፍንዳታዎች በአገሪቱ ውስጥ ስጋትንም ጨምረዋል።
በደቡባዊ ወደብ ከተማ በኖቾ ባንደር አባስ የሚገኝ አንድ ህንፃ ላይ ተከሰተውና የአንድ ሰው ህይወቱ እንዲያልፍ እንዲሁም 14 ሰዎች እንዲቆስሉ ምክንያቱ ሆነው ፍንዳታ የጋዝ መፍሰስ እንደሆነ የአካባቢው ባለስልጣናት ተናግረዋል። ሌላኛው ፍንዳታ በደቡብ ምዕራብ በምትገኘው በአቫዝ ከተማ የተከሰተ ሲሆን 4 ሰዎችን ለልፈት መዳረጉን የመንግስት ጋዜጣ ቴህራን ታይምስ ዘግቧል። የአብዮት ጥበቃ ጓድ የባህር ኃይል አዛዥ በፍንዳታው ኢላማ ተደርጓል የሚለውን የማህበራዊ ሚዲያ ዘገባ የሀገሪቱ የዜና ወኪል ታስኒም በይፋ አስተባብሏል። በደቡብ ምዕራብ በምትገኘው አፋዝ ከተማ በደረሰ ሌላኛው ፍንዳታ ቢያንስ 4 ሰዎች ሲገደሉ የአካባቢው ባለስልጣናት ለዚህም የጋዝ መፍሰስን ተጠያቂ ማድረጋቸውን የኢራኑ ቴህራን ታይምስ ዘግቧል። ከጥቂት ቀናት በፊት ትራምፕ የአሜሪካን ወታደራዊ እርምጃ ለማስቀረት ኢራን 2 ነገሮችን ማድረግ አለባት ማለታቸው የሚታወስ ሲሆን የመጀመሪያው ኒውክሌር መታጠቅ የሚለውን ሀሳብ እንድትወው ከዚያም ሁለተኛው ደግሞ ተቃዋሚዎችን መግደል እንድታቆም ማስጠንቀቃቸው ይታወሳል። በአሜሪካ የሚገኘው ሰብዓዊ መብት ተሟጋቾች የዜና ወኪል እንደገለጸው በታህሳስ ወር መጨረሻ አለመረጋጋቱ ከተጀመረ ወዲህ ከ6300 በላይ ሰዎች መገደላቸውን ያረጋገጠ ሲሆን ሌሎች 17000 የተመዘገቡ ሞቶችን በመመርመር ላይ ነው። በኖርዌይ የሚገኘው ሌላው ቡድን የኢራን ሰብዓዊ መብቶች የሟቾች ቁጥር ከ25000 ሊበልጥ እንደሚችል አስጠንቅቋል። ተቃዋሚዎች ለቢቢሲ እንደተናገሩት በጸጥታ ኃይሎች የተወሰደው ገዳይ እርምጃ ከዚህ በፊት ካዩት ከማንኛውም ነገር የተለየ ነበር። ካሜኒ እሁድ ምሽት ባደረጉት ንግግር ተቃዋሚዎች በፖሊስ በኢራን አብዮታዊ ጥበቃ ጓድና እንደ ባንኮችና መስጊዶች ባሉ ሌሎች ተቋማት ላይ ጥቃት መሰንዘራቸውን ከሰዋል። ታስኒም እሳቸውን ጠቅሶ መፈንቅለ መንግስቱ ከሽፏል ሲል በይፋ ዘግቧል። እያንዳንዱ እንቅስቃሴ በከፍተኛ ጥንቃቄ የሚለካበት አንድ የተሳሳተ ስሌት የቀጠናውን ሰላም እንደ ሰም ሊያቀልጠው የሚችልበት በኢራንና በአሜሪካ መካከል የተፈጠረው ይህ ውጥረት መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም በንጥልጥል አስቀርቷል። የአሁኑ ውጥረት ዋነኛ መገለጫ በሁለቱ ሀገራት መሪዎች መካከል የሚካሄደው የቃላት ጦርነትና ይህን ተከትሎ የሚደረገው የወታደራዊ ኃይል ማሳያ ነው። የኢራኑ የበላይ መሪ አያቶላህ አሊ ካሜኒ አሜሪካ የምትሰነዝረው ማንኛውም ጥቃት የቀጠና ጦርነት እንደሚያስነሳ ያስተላለፉት ማስጠንቀቂያም ቀላል የፖለቲካ ንግግር አይደለም። ይህ የኢራን ወታደራዊ አስተምሮ የሚያንጸባርቅ ስልታዊ መልእክት ነው። ኢራን ከአሜሪካ ጋር በቀጥታ ወታደራዊ ፊልም ውስጥ ገብታ እንደማታሸንፍ ታውቀዋለች ብለዋል። ስለዚህ ስልቷ ጦርነቱ ከተጀመረ ግጭቱን በራሷ ድንበር ብቻ ከመወሰን ይልቅ በመላ መካከለኛው ምስራቅ ማሰራጨት ነው። ይህ ማለት በሊባኖስ የሚገኙ ሂዝቦላ፣ በየመን ያሉ የሁቲ አማጽያን፣ በሶሪያና በኢራቅ ያሉ ተኪ ኃይሎችን በመጠቀም የአሜሪካንና የአገሮቿን ጥቅም በሁሉም አቅጣጫ ማጥቃት ነው። የቀጠና ጦርነት ማለት ይህ ነው። ጦርነቱን ከአሜሪካ ኢራን ግጭትነት ወደ ሰፊና ለመቆጣጠር አስቸጋሪ ወደሆነ መስቀልቅል መቀየርም። በሌላ በኩል የዶናልድ ትራምፕ አስተዳደር ከፍተኛ ጫና የሚለውን ስልት እየተከተለ ቀጥሏል። የጦር አውሮፕላን ተሸካሚውን ዩኤስኤስ አብርሃም ሊንከንን ወደ አረብ ባሕረ ሰላጤ መላክ የዚህ ስልት አንዱ ማሳያ ነው። ዓላማው ኢራንን በወታደራዊ በማስፈራራት በኒውክሌር ፕሮግራሟ ላይ ድርድር እንድትጀምርና በቀጠና ውስጥ ያላትን ተጽዕኖ እንድትቀንስ ማስገደድ ነው። ትራምፕ ተቃዋሚዎችን መግደል አቁሙ የሚለውን ቅድመ ሁኔታ ሲያቀርቡ የኢራን ከውስጥ ጉዳይ እንደ ጫና ማሳደሪያ በመጠቀም የቴህራንን መንግስት ህጋዊነት ለመሸርሸር እየሞከሩ ነው። በኢራን ውስጥ ያለው ውስጣዊ ሁኔታ ከውጭው ጫና ጋር ተዳምሮ ሁኔታውን የበለጠ አሳሳቢ አድርጎታል። በሀገሪቱ የተቀሰቀሱ ተቃዋሚዎች በመንግስት እይታ የህዝብን ኢኮኖሚ ብሶት ተንተርሶ በውጭ ጠላቶች የተቀነባበረ መፈንቅለ መንግስት ነው። ይህ ትርክት መንግስት የወሰደውን ደም አፋሳሽ እርምጃ ሀገርን የማዳን ዘመቻ አድርጎ ለማቅረብ የሚያግዘው ነው። በሌላ በኩል ይህ እርምጃ ለአሜሪካ የሰብዓዊ መብት ጥሰት በሚል ስም ጣልቃ እንድትገባ የሞራልና የፖለቲካ ሽፋን ይሰጣታል። በባንዳር አባስና በአቫዝ የተከሰቱት ፍንዳታዎች መንስኤያቸው የጋዝ መፍሰስ ነው ቢባልም ውጥረት በሰፈነበት ወቅት መከሰታቸው በህዝቡ ዘንድ ከፍተኛ ስጋትና ጥርጣሬን ፈጥሯል። እነዚህ ክስተቶች ድንገተኛ አደጋ የሚሆኑ የሽብር ጥቃት በሀገሪቱ ውስጥ ያለውን የጸጥታ ስጋት የሚያጎሉና ለመንግስት ተጨማሪ ፈተና የሚሆኑ ናቸው ተብሏል።